ዛሬ በአውሮፓ እግር ኳስ አንድ ትልቅ መርሃ ግብር ይከናወናል። በሳምንቱ አጋማሽ የፕሌኦፍ ጨዋታዎች ከተደረጉ በኋላ ዛሬ በዕለተ ዓርብ በአውሮፓ እግር ኳስ ማህበር ዩኤፋ አማካኝነት የቀጣዩ የ16ቱ ጥሎ ማለፍ የአውሮፓ ቻምፒየንስ ሊግ ጨዋታዎች በሚደረገው የዕጣ ማውጣት ስነ ስርዓት ላይ የሚታወቅ ይሆናል። እስካሁን ድረስም እየወጡ ባሉ መረጃዎች መሰረት ተጋጣሚዎች የትኞቹን ቡድኖች ሊያገኙ እንደሚችሉ ፍንጭ የሚሰጡ ጉዳዮችን እየተመለከትን እንገኛለን። ለምሳሌ ሊቨርፑል ከቶተንሃም ጋር ጨዋታውን ሊያከናውን ይችላል። እንዲሁም ደግሞ ማንቸስተር ሲቲ ከሪያል ማድሪድ ጋር ሊደለደል የሚችልበት እድል እንዳለ በርካቶች የተናገሩ ይገኛሉ። ትልልቆቹ ክለቦች እነ አርሰናል፣ ባርሰሎና፣ ሊቨርፑል፣ ቼልሲ፣ ሪያል ማድሪድ፣ ፔዤ የትኞቹን ተጋጣሚዎች ያገኛሉ የሚለውን ዛሬ በሚወጣው የዕጣ ማውጣት ስነ ስርዓት ላይ የምንመለከት ይሆናል ማለት ነው። ዛሬ የትኞቹ ተጋጣሚዎች እርስ በርሳቸው ሊገናኙ ይችላሉ? ከዚህም በተጨማሪ የዕጣ ማውጣት ስነ ስርዓቱ በአጠቃላይ ምን አይነት መልክ ሊኖረው ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጻችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ የእናንተን ላይክ ማድረግ ይፈልጋል። ስለዚህ ፕሮግራማችን ሌሎች ጋር ተደራሽ እንዲሆን ሁላችሁም ፕሮግራሙን ላይክ እያደረጋችሁ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዛሬው ፕሮግራሞቻችን ላይ ከእናንተ ጋር ተገናኝተናል። በመጀመሪያው ፕሮግራማችን ክፍል የአውሮፓ ቻምፒየንስ ሊግ የዕጣ ማውጣት ስነ ስርዓትን የምንመለከት ይሆናል ማለት ነው። እንግዲህ እንደምታውቁት ዛሬ በዕለተ ዓርብ የአውሮፓ ቻምፒየንስ ሊግ የዕጣ ማውጣት ስነ ስርዓት ይከናወናል። የ16ቱ ጥሎ ማለፍ ጨዋታዎች እንግዲህ በፈረንጆቹ አቆጣጠር ከማርች 10 ጀምሮ ወይም ከመጋቢት 10 ጀምሮ መደረጋቸውን ይጀምራሉ። ያ ማለት ከሁለት ሳምንት በኋላ እነዚህ ጨዋታዎች የሚከናወኑ ይሆናል ማለት ነው። እንግዲህ እንደምታውቁት በሳምንቱ አጋማሽ የፕሌኦፍ ጨዋታዎች ሲደረጉ ነበረ። ያልተጠበቁ ውጤቶችም ሲመዘገቡ እንደነበር ተመልክተናል። ለምሳሌ ዩቬ እጅግ በጣም ከፍተኛ ታጋይነት አሳይቶ በጭማሪ ደቂቃዎች ተሸንፎ ከውድድሩ የተሰናበተበት፣ ሌላኛው የጣሊያኑ ክለብ ኢንተር ሚላን ኢንተርናዚዮናሌ በትንሹና ባልተጠበቀው ቦዶ ግሊምት ተሸንፎ ከውድድሩ ውጭ የተደረገበት፣ እንዲሁ ደግሞ ኒውካስል ዩናይትድ ጨዋታውን አሸንፎ ወደ ቀጣዩ ዙር ያለፈበትና ሪያል ማድሪድ ቤኔፊካን እንዲሁ ደግሞ ፔዤ ሞናኮን የረቱባቸው ጨዋታዎች ይታወሳሉ። ታዲያ ዛሬ ደግሞ በአውሮፓ ቻምፒዮንስ ሊግ የሚወጣው የዕጣ ማውጣት ስነስርዓት ትልልቅ ጨዋታዎችንም ሊያስመለክተን እንደሚችል በርካታ መረጃዎችን የተመለከትን እንገኛለን። በመጀመሪያ የትኞቹ ተጋጣሚዎች እርስ በርስ ሊገናኙ ይችላሉ፣ ፍንጭ የሚሰጠን ነገር የትኛው ሊሆን ይችላል የሚለውን ነገር ልንገራችሁና ከዛ በኋላ ደግሞ የትኛው ክለብ ከየትኛው ክለብ ጋር ሊደርሰው ይችላል የሚለውን ነገር እንመለከታለን። እንግዲህ በአውሮፓ ቻምፒየንስ ሊግ ባለፈው በወጣው የዕጣ ማውጣት ስነ ስርዓት መሰረት ፖሲብል ሊገናኙ የሚችሉ ቡድኖች እነማን እንደሆኑ ይታወቃል በግልጽ ማለት ነው። ቢያንስ እያንዳንዱ ክለብ ሁለት ክለቦች ሊገጥም የሚችልበትን እድል ያውቃል። ከሁለት አንዳቸውን ሊያገኝ የሚችልበትን እድል ማለት ነው። ለምሳሌ ሪያል ማድሪድ ወይ ከማንቸስተር ሲቲ ወይ ደግሞ ከስፖርቲንግ ጋር ነው ሊገናኝ የሚችለው። እንደምታውቁት በየዓመቱ አንድ የማይቀር ጨዋታ ቢኖር የማንቸስተር ሲቲ እና የሪያል ማድሪድ ጨዋታ ነው። ወይ ምድብ ላይ ይገናኛሉ፣ ወይ 16ቱ ጥሎ ማለፍ ወይ የሆነ ኖክአውት ስቴጅ ላይ ብቻ መገናኘታቸው አይቀርም እና እንደውም እንደነ ቲባውት ኮርቷ ያሉ ተጫዋቾችም ሳይቀሩ በቃ የሚደርሰን ከማንቸስተር ሲቲ ጋር ነው የሚል እምነት አላቸውና እንደው በዚህ በጣም በጥቂት ጊዜያት ውስጥ ብቻ ስንት ጊዜ እንደተገናኙ ሁላችሁም የምታውቁት ነገር ነው። በቻምፒየንስ ሊጉ በተደጋጋሚ ጊዜ ሲገናኙ እንደነበረ ሁላችንም እናውቃለንና በዚህኛው የውድድር ዓመት እንደገና ድጋሚ ሊገናኙ የሚችሉበት እድል በጣም ሰፊ ነው። በእርግጥ አንድ የሚታወቀው ነገር ስፖርቲንግም ሊደርሳቸው ይችላል። እሱ ራሱን የቻለ ጉዳይ ነው። ነገር ግን ደግሞ ከዚህ ጉዳይ ባለፈ ደግሞ ማንቸስተር ሲቲ ከሪያል ማድሪድ አሁንም በድጋሚ በዚህ የውድድር ዓመት በቻምፒየንስ ሊጉ ልንመለከታቸው ከምንችላቸው የቻምፒየንስ ሊግ ትልልቅ ጨዋታዎች መካከል አንዱ መሆኑን እንመለከታለን ማለት ነው እና ቲባውት ኮርቷ እንግዲህ በተለየ አጋጣሚ ከስፖርቲንግ ጋር እንደምንጫወት ተስፋ አደርጋለሁ ብሎ ከተናገረ በኋላ ነገር ግን አሁንም እጣው በድጋሚ ሲወጣ ከማንቸስተር ሲቲ ጋር ነው እጣው ሊወጣ የሚችለው የሚል ሐሳብ ነው የሰጠው። የቡድኑ አሰልጣኝ አርቤሎዋን በተመሳሳይ በቃ የሚደርሰን ከማንቸስተር ሲቲ ጋር ነው የሚል ድምዳሜ ላይ ደርሰዋል እና ዛሬ አንድ
የዕጣ ማውጣት ስነ ስርዓቱን ስትመለከቱ ልጠብቁት ከሚገቡ ጨዋታዎች መካከል አንዱ የዚህ የሪያል ማድሪድ እና የማንቸስተር ሲቲ ጨዋታ ይሆናል ማለት ነው። ከዚህ በተጨማሪ ፒኤስጂ ከየትኛው ተጋጣሚዎች ጋር ሊጫወት ይችላል የሚለውን ነገር ስንመለከት ወይ ከባርሰሎና አሊያም ደግሞ ከቼልሲ ጋር በቻምፒየንስ ሊጉ ሲገናኙ እንመለከታለን። ሁለቱም በጣም ከባባድ ጨዋታዎች ናቸው። እንደምታውቁት በዓለም የክለቦች ዋንጫ ላይ ቼልሲ ከፒኤስጂ ጋር ፍጻሜ ላይ ሲገናኝ ይታሰብ የነበረው ፒኤስጂ በምን ያክል ውጤት ቼልሲን ያሸንፋል የሚለው ነበር እንጂ ቼልሲ ያሸንፋል የሚል ግምት አልነበረም። ግን ግምቶች በተቃራኒ ሆነው ቼልሲ የበላይነት ወስዶ ፒኤስጂን አሸንፎ የዓለም የክለቦች ዋንጫን አሸንፏል እና የዛኔ የቡድኑ አሰልጣኝ ሉዊስ ኤንሪኬ እንደገና ከቼልሲ ጋር ተገናኝተን ቼልሲን እግር ኳሳዊ በቀል እንፈልጋለን ብለው ሲናገሩ ነበር ሉዊስ ኤንሪኬና አሁን በድጋሚ እንግዲህ ከቼልሲ ጋር የሚገናኙበት እድል ተፈጥሮላቸዋል። በእርግጥ በጣም ከባዱ ነገር ሁለቱም ከባባድ ተጋጣሚዎች መሆናቸው ለፒኤስጂ አንዱ በጣም ከባድ ፈተና እንዲገጥመው የሚያደርገው ሊሆን ይችላል። ከዚህ በተጨማሪ ግን ፒኤስጂ ደግሞ ከቼልሲም ጋር ቢጫወት ከባርሰሎናም ጋር ቢጫወት ኢቨን ራሳቸው አሰልጣኙ ሉዊስ ኤንሪኬ የትኛውንም ተጋጣሚ ብንገጥም ባርሳንም ወይ ቼልሲንም ብንገጥም ጨዋታዎቹ ከባድ መሆናቸው አይቀርም ብለዋል። ከባርሰሎና ጋር ደግሞ ከዚህ ቀደም ተገናኝተው ያውቃሉ። ኢቨን በባለፈው ዓመት እንደውም ባለሳሳት ግማሽ ፍጻሜ ላይ ሳይሆን የሆነ ስቴጅ ላይ ተገናኝተው ነበረ ሁለቱ ክለቦች ማለት ነው። ካቻምና ላይ ይመስለኛል ተገናኝተው የነበረው። ካቻምና ላይ ተገናኝተው በደርሶ መልስ ያከናወኑ ጨዋታ እንደነበር ታስታውሳላችሁ። እና አሁንም እንግዲህ ሉዊስ ኤንሪኬ የቀድሞ ክለባቸውን የሚገጥሙበት እድል ያለ ይመስላል። ፒኤስጂ ከባርሰሎና ወይ ከቼልሲ ከሁለት አንዱን ተጋጣሚዎች ያገኛል ማለት ነው። ወደ አትሌቲኮ ደ ማድሪድ ስንመጣ አትሌቲኮ ደ ማድሪድ ከሊቨርፑል ወይ ከቶተንሃም ጋር የሚገናኝበት እድል አለው። እንግዲህ ለአትሌቲ ሁለቱም ጨዋታ በተለይ የሊቨርፑሉ ጨዋታ በጣም ከባድ ነው የሚሆነው እና የመጀመሪያ እንደውም በግሩፕ ስቴጅ ላይ ወይም ደግሞ በሊግ ፌዙ ላይ ተገናኝተው ሊቨርፑል በጣም ተቸግሮ ነበር ያንን ጨዋታ ያሸነፈውና አሁንም ሁለቱ ክለቦች በድጋሚ ሊገናኙ የሚችሉበት እድል አለ። ኢቭን ሊቨርፑል ከቶተንሃም ጋር ሊገናኝ የሚችልበትም እድል አለ ማለት ነው እና አስቡት እንግዲህ አሁን ሊቨርፑል ከቶተንሃምን ቻምፒየንስ ሊግ ላይ የምንመለከት ከሆነ እጅግ በጣም ከባድ የሆነ ፍልሚያ ሊሆን ይችላል እና እንግዲህ ቶተንሃም ዞሮ ዞሮ ከከባባድ ተጋጣሚዎች አንዱን ማግኘቱ አይቀርም። ይሄ ለሰሜን ለንደኑ ክለብ እጅግ በጣም አስቸጋሪ ነው የሚሆነው። ሊቨርፑል ግን ወይ ቶተንሃምን ወይ አትሌቲኮ ደ ማድሪድን ያገኛል። እስቲ የሊቨርፑል ደጋፊዎች ሊቨርፑል ከማን ጋር ቢደርሰው ትመርጣላችሁ? ከአትሌቲ ጋር ወይስ ደግሞ ከቶተንሃም ጋር? እስቲ ኮሜንት ላይ ሀሳቦቻችሁን ልታጋሩን ትችላላችሁ። ከዛ ውጪ በቼልሲ በኩል ከሁለት አንድ ፖሲብል ተጋጣሚዎችን ሊያገኝ ይችላል። ወይ ፒኤስጂን ያገኛል አሊያ ደግሞ ኒውካስትል ዩናይትድን ያገኛል። እኔ በጣም አንድ ኤክሳይትድ የሆንኩበት ነገር ዘንድሮ የአንድ ሀገር ክለቦች እርስ በርስ የሚገናኙበት እድል ስላለ በጣም ለማየት የሚያጓጓ ነው። ለምሳሌ አሁን ፒኤስጂ ከሞናኮ በጣም ጥሩ ጨዋታ ነበር ያደረጉት በዚህ በፕሌይኦፉ የጥሎ ማለፍ ጨዋታ ላይ ማለት ነው። ስለዚህ አሁን አስቡት ለምሳሌ ሊቨርፑል ከቶተንሃም የሚገናኙ ከሆነ ወይ ደግሞ ቼልሲ ከኒውካስትል ጋር የሚገናኙ ከሆነ ለማየት በጣም የሚያጓጓ ጨዋታ የሚሆን ይመስለኛል። በተለይ አስቡት ቼልሲ ከሜዳ ውጪ ወደ ቲንሳይድ ሄዶ ጨዋታውን ሲያከናውን ምን አይነት ድባብ ሜዳው ላይ እንደምንመለከት በጣም ለማየት የሚያጓጓ አሪፍ ጨዋታ የምናይ ይመስለኛል። ቼልሲ ፒኤስጂን ወይ ኒውካስትልን ከሁለት አንዳቸውን ያገኛል። ኒውካስትል ደግሞ ወይ ባርሰሎናን ወይ ቼልሲን ያገኛል። ሁለቱ ቡድኖች ኒውካስትል እና ባርሰሎናን በሊግ ፌዙ ላይ ተገናኝተው ነበረ። ነገር ግን ደግሞ በቀጣዩ ዙር ጨዋታ ላይ ደግሞ እንደዚሁ ኒውካስትል በባርሰሎና ተሸንፎ እንደነበረ ታስታውሳላችሁ ማለት ነው። ከዛ ውጪ ቦዶ ግሊምት ይህ ሰርፕራይዝ የሆነ ፐርፎርማንስ እያሳየን የሚገኘው ቡድን ዘንድሮ ትልልቅ የሚባሉትን ቡድኖች እነ ማንቸስተር ሲቲን እነ ኢንተር ሚላንን ያሸነፈው ቡድን አሁን በዚህኛው የ16ቱ ጥሎ ማለፍ ወይ ከማንቸስተር ሲቲ በድጋሚ ሊጫወት ይችላል አሊያም ከስፖርቲንግ ሊጫወት ይችላል እና ይህ የቦዶ ግሊምት ጨዋታ ራሱ እጅግ በጣም በጉጉት የሚጠበቅ ነው የሚሆነው ማለት ነው። ጋላታሳራይ ወይ ከሊቨርፑል ወይ ከቶተንሃም ጋር ሊጫወት የሚችልበት እድል አለ። ቅድም እንዳልኳችሁ ቶተንሃም አጣብቂኝ ውስጥ ነው ያለው። ወይ ሊቨርፑልን ይገጥማል አሊያ ደግሞ ጋላታሳራይን ይገጥማል እና ይሄ በጣም አስቸጋሪ ነው የሚሆነው በተለይ ለቱርኩ ክለብ። ከዛ ውጪ ባየር ሌቨርኩሰን ወይ ከባየር ሚዩኒክ ወይ ከአርሰናል ጋር
የሚጫወትበት እድል አለ። አሁን ይሄ በጣም ከባድ ነው። በተለይ የጀርመን ቡንደስሊጋን ጨዋታ ደግሞ በቻምፒየንስ ሊግ ልንመለከት እንችላለን። በተለይ ባየር ሚዩኒክ ከባየር ሌቨርኩሰን የሚገናኙ ከሆነ በጣም ትልቅ ምርጥ ጨዋታ የምናይ ይመስለኛል እና የኔ ዊሽ በተለይ ደግሞ በቃ ይህንን የሁለቱም ቡድኖች ፍልሚያ ለማየት ቡንደስሊጋ ለማየት ብዙ ድል ደግሞ የሌላቸው ሰዎች አሉ እና ይህንን የቻምፒየንስ ሊግ ጨዋታ ደግሞ የሚወዱት ይመስለኛል። በተለይ ባየር ሚዩኒክ ከባየር ሌቨርኩሰን ጋር ቢገናኙ ማለት ነው። አርሰናል ከሁለት አንዳቸውን ተጋጣሚዎች ሊያገኝ ይችላል። ወይ ባየር ሌቨርኩሰንን ወይ አታላንታን የሚያገኝበት እድል አለ እና እንግዲህ የሰሜን ለንደኑ ክለብ አርሰናል በጣም የሚያስገርም ፐርፎርማንስ አሳይቶ ከ8 ጨዋታ 8ቱንም በአሸናፊነት በማጠናቀቅ ነው እንግዲህ የቀጣዩን ዙር የተቀላቀለውና መድፈኞቹ ወይ ከአታላንታ ጋር ወይ ከባየር ሌቨርኩሰን ጋር ሊጫወቱ የሚችሉበት እድል አለ። በጣም ከባባድ ጨዋታዎች ናቸው። ባየር ሌቨርኩሰንም አታላንታም ከባባድ ተጋጣሚዎች ናቸው። አርሰናልና አታላንታ ደግሞ በባለፈው ዓመት ተገናኝተው አታላንታ ያንን ጨዋታ በጣም አርሰናልን ፈትኖት ነጥብ አስጥሎት እንደነበረ ታስታውሳላችሁ እና በተለይ ቤርጋሞ ላይ የሚደረገው ጨዋታ በተለይ አታላንታ ከአርሰናል ጋር የሚደርሰው ከሆነ የመጀመሪያው ዙር ጨዋታ የሚሆነው ፖሲብሊ ከአርሰናል ከሜዳ ውጪ ነው ወይም አዌ ጌም ነው የሚደረገው እና ይሄ ጨዋታ ራሱ በጣም ለማየት የሚያጓጓ ይሆናል። አታላንታ ከአርሰናል ወይ ባየር ሌቨርኩሰን ከአርሰናል ማለት ነው እና አርሰናል እስቲ ከየትኛው ቡድን ጋር ቢደርሰው እንደው ጥሩ ነው ብላችሁ ታስባላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩ እንችላላችሁ። እንግዲህ በዚህ በኖክአውት ፌዙ ላይ አንድ በጣም የሚያስገርመው ነገር የእንግሊዝ ክለቦች ሁሉም ማለት በሚቻል ሁኔታ ቀጣዩን ዙር ተቀላቅለዋል። አርሰናል፣ ቼልሲ፣ ሊቨርፑል፣ ቶተንሃም፣ ማንቸስተር ሲቲ፣ ኒውካስል እነዚህ 6ቱ ቡድኖች ወደ ቀጣዩ ዙር አልፈዋል እና ብዙ ክለቦችን በማሳለፍ እንግሊዝ ቀዳሚዋ ክለብ ሆናለች። ወደ ቀጣዩ 16ቱ ጥሎ ማለፍ ብዙ ክለቦችን በማሳለፍ እንግሊዝ ቀዳሚዋ ክለብ ሆናለች። ከዛ ውጪ ስፔን 3ቱንም ክለቦቿን አሳልፋለች። ባርሴሎናን፣ ሪያል ማድሪድን፣ አትሌቲኮ ደ ማድሪድን፣ ፖርቱጋል አንድ ክለብ አሳልፋለች ስፖርቲንግን፣ እንዲሁ ደግሞ ጀርመን ባየር ሌቨርኩሰን እና ባየር ሚዩኒክን፣ ቱርክ ደግሞ ጋላታ ሳራይን፣ ኖርዌይ ደግሞ ቦዶ ግሊምትን አሳልፋለች። ጣሊያን ከነዛ ሁሉ ምርጥ ክለቦች ከነ ዩቬንቱስ ከነ ኢንተር ሚላን ከወደቁ በኋላ አንድ ክለብ ብቻ አታላንታ ቀጣዩን ዙር የተቀላቀለ ቡድን ሆኗል ማለት ነው እና እንግዲህ ይህ የአውሮፓ ቻምፒዮንስ ሊግ እጅግ በጣም የሚያስገርም ጨዋታዎችን የምንመለከትበት እድል ሊኖር ይችላል። ቅድም እንደነገርኳችሁ ማንቸስተር ሲቲ ከሪያል ማድሪድ፣ እንዲሁ ደግሞ አርሰናል ከአታላንታ ወይ ከባየር ሊቨርኩሰን፣ ሊቨርፑል ከቶተንሃም ወይ ከአትሌቲኮ ደ ማድሪድ፣ ከዚህ በተጨማሪ ባየር ሚዩኒክ ከባየር ሌቨርኩሰን፣ ባርሰሎና ከኒውካስል ጋር ሊጫወት የሚችልበት እድል አለ። ቼልሲ ከፔዤ ወይ ከኒውካስል እነዚህን ጨዋታዎች የምንመለከትባቸው እድሎች በጣም ሰፊ ናቸው ማለት ይቻላል። ቅድም እንዳልኳችሁ ከ2 ሳምንት በኋላ የመጀመሪያው ዙር የ16ቱ ጥሎ ማለፍ የአውሮፓ ቻምፒየንስ ሊግ ጨዋታዎች የሚደረጉ ይሆናል። ስለዚህ እስቲ እናንተም ምርጫዎቻችሁን አስቀምጡልን። በተለይ የምትደግፏቸው ክለቦች ከማን ጋር ቢደርሳቸው ወይ ደግሞ ከየትኛው ቡድን ጋር እርስ በርስ ቢጫወቱ ጥሩ ነው ብላችሁ ታስባላችሁ የሚለውን ነገር ኮሜንት ላይ ሀሳቦቻችሁን ልታሰፍሩልን ትችላላችሁ። በጣም የሚያስገርመው ነገር ደግሞ ትልልቅ ጨዋታዎችን መመልከታችን ስለማይቀር የሆነ ቡድን ትልቅ ቡድን ሊወድቅ የሚችልበት እድል አለ በዚህ በ16ቱ ጥሎ ማለፍ። እንግዲህ እስካሁን ድረስ ከተመለከትናቸው ጨዋታዎች እስካሁን ድረስ ያው የሊግ ፌዝ ነበረ። ቻምፒየንስ ሊግ ተጀመረ የሚባለው እንግዲህ ከዚህ በኋላ ነው። ከ16ቱ ጥሎ ማለፍ በኋላ በትክክል ቻምፒየንስ ሊግ አሁን ተጀመረ ውድድሩ ይባላል ማለት ነው እና እንግዲህ እስካሁን ድረስ ቻምፒየንስ ሊጉ ጋብ ብሎ ነበረ። በተለይ ደግሞ ወደ ቀጣዩ ዙር አውቶማቲካሊ ማለፋቸውን ያረጋገጡ ቡድኖች ምንም ጨዋታ እያደረጉ አልነበረም። ነገር ግን እንደነ ሪያል ማድሪድ አይነት ቡድኖች እንደነ ፔዤ አይነት ቡድኖች በሳምንቱ አጋማሽ ደግሞ የፕሌይኦፍ ጨዋታዎቻቸውን ሲያከናውኑ እንደነበር ተመልክተናል እና አሁን ዛሬ የአውሮፓ ቻምፒየንስ ሊግ የ16ቱ ጥሎ ማለፍ ተጋጣሚዎች ይታወቃሉ። ማን ከማን ጋር እርስ በርስ ይገናኛል የሚለውን አብረን እናያለን። ፈጣሪ ቢፈቅድ በኋላ ላይ እንግዲህ የዕጣ ማውጣት ስነስርዓቱን በቀጥታ ስርጭት ዩቲዩብ ገጻችን ላይ በቀጥታ ወደ እናንተ ማደርስ ይሆናል። ስለዚህ ለበኋላ ደግሞ ቀጠሮ እንያዝና የዚህኛውን ፕሮግራማችንን ደግሞ በዚህ እናበቃለን። ማን ከማን ጋር ይገናኛል? ዛሬ የአውሮፓ ቻምፒዮንስ ሊግ የዕጣ ማውጣት ስነስርዓት ለዚህ ምላሹን የሚሰጠን ይሆናል። ዩሮፓ ሊግም ኮንፈረንስ ሊግም ተጋጣሚዎች የትኛውን ጨዋታ እንደሚያከናውኑ ያውቃሉ እና እነዚህን ጨዋታዎች ለመመልከት እጅግ በጣም በጉጉት የተጠበቀ ይገኛል ማለት ነው።